ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ ቤተሰቦቼ? እንግዲህ 13,000 ሰብስክራይብ አስገብታችሁኛል። እጅግ በጣም ነው የማመሰግነው የኔ ውዶች፣ እጅግ በጣም አመሰግናለሁ ለምትሰጡኝ ኮሜንት፣ ለምታበረታቱኝ በኮሜንት እውነት በጣም እጅግ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ቴንኪዩ። ስለዚህ ዛሬ ደግሞ ይዤላችሁ የመጣሁት የአቮካዶና የእንቁላል የጸጉር ማስክ ነው። እንግዲህ የማማዬን ጸጉር እያያችሁት ነው። የኔንም እንግዲህ ያው የተደበቀ አይደለም፣ እንደውም የቅርብ ፎቶ ፖስቻለሁ። ጸጉሬን እንግዲህ የምታዩት ነው። ቆንጆ ነው። ያው እንደ ማማ በጣም ረጅም ባይሆንም ግን ጥቁር ነው ጸጉሬ፣ ወፍራም ነው፣ ቆንጆ ነው። ያው የሚታይ ነው፣ የሚደበቅ አይደለም ለማለት ነው። ስለዚህ የዚህ ሁላ ውጤቱ ያው አንደኛው ይሄ ነው ማለት ነው። በጣም በጣም ብዙ ጠቀሜታ ነው ያለው። በተለይ ጸጉራችሁ ለተጎዳ እዚህ ጋር ላቋርጣችሁና እናንተ ቪዲዮን እዩ። ያው ጥቅሞቹን እኔ ልዘርዝር ማለት ነው። ቪዲዮን እየተከታተላችሁ ያው እምለውንም ስሙኝ ማለት ነው። ስለዚህ ያው መጠኑንም ለማማዬ ብቻ ነው ይሄን የምሰራው። በቂ ነው። ትናንሽ ስለሆኑ ነው። ምናልባት ተለቅ ብሎ ሊታያችሁ ይችላል፣ ግን ትናንሽ ናቸው። አቮካዶዎቹ በጣም ብስል ያሉ ናቸው። ብስል ያለ ቢሆን ሀሪፍ ነው። ስለዚህ ሂደቱን እናንተ ተመልከቱ። ያው ቀላልና ግልጽ ነው። ስለዚህ እንቁላል በተለይ ይሄ ጸጉራችሁ ወዝ የሌለው ጭብር ለሚል ጸጉር ይሰነጠቃል። እንደሚሰነጠቅ ታውቃላችሁ አይደል? ከድርቀት በመነጨ ከጉዳት ከቀለም ብዙ ፐርም በመጠቀማችሁ ፍሪዝ በደንብ በጣም የምትጠቀሙ ልጆች፣ በጣም ከውያ ተኩስ የምታበዙ ልጆች ጸጉራችሁ እንደሚሰነጠቅ ታውቃላችሁ አይደለ? ቀጭን ይመስላል፣ ግን የጸጉር መሰንጠቅ በጣም ሲጎዳ ጸጉር ይሰነጠቃል። ስለዚህ እሱ በጣም ከፍተኛ ጉዳት ላይ ነው ማለት ነው። ስለዚህ ጸጉር ወዝ የሌለው ከሆነ በጣም በቃ ጭብርር የሚል በቃ አለ አይደል አመዳም የሆነ ጸጉር እና ለጸጉር ውፍረት በጣም ብዙ ጠቀሜታ ነው ያለው። እንቁላል በጣም በፕሮቲን በቫይታሚን ዲ በቫይታሚን ኤ በባዮቲን ንጥረ ነገሮች በጣም ብዙ ነገሮች ነው በዛ የበለጸገ ነው። እነዚህ ንጥረ ነገሮች ደግሞ ጸጉራችን እንዳይደርቅ፣ ጸጉራችን እንዳይሰነጠቅ፣ ትርፍ ጸጉር ጫፍ ላይ ጫፉ በቃ የሆነ ችፍርክ እንዳይሆን እና በጣም ብዙ ጠቀሜታ፣ እኔ ትንሹን ነው የምነግራችሁ። ስለዚህ ወዛም ጸጉር፣ የተዘናፈለ ጸጉር ሲያዩት አለ አይደለ ደስ የሚል እንዲኖራችሁ ጸጉራችሁ ይሄንን ቢያንስ ይሄንን በወር 2 ጊዜ ብትጠቀሙት ከማስካችሁ ውስጥ ይሄንን በወር 2 ጊዜ ብትጠቀሙ እመክራችኋለሁ። ከህፃናት እስከ አዋቂ ነው የሚሆነው። እጅግ በጣም ሀሪፍ ነው። አቮካዶ ጸጉራችሁ ለተጎዳ ሰዎች ይመልስላችኋል። እያፋፋ እያሳደገ ቆንጆ ጸጉር የሚያምር ዛላው የሚያምር ወዝ ያለው ጭብርር ያላለ ጸጉር ነው የሚያጎናጽፋችሁ ማለት ነው። እጅግ በጣም ሀሪፍ ማስክ ነው ይዤላችሁ የመጣሁት ማለት ነው። ስለዚህ እያያችሁት ነው። ብቻውን እንትን ከምትሉት አንድ የሻይ ብርጭቆ ውሃ አድርጌ ያለው እንደዚህም ሆነ ይወፈራል፣ ግን አንድ ሻይ ብርጭቆ ውሃ ጨምሩበት ለማቅጠኛ ማለት ነው። አቮካዶንም ስናይ ያው በፕሮቲን የበለጸገ ነው። በተለይ ለተጎዳ ጸጉር ይመከራል። ያው ዶክተሮች ይላሉ ማለት ነው። እውነትም ነው፣ እውነት ነው። ስለዚህ በተለይ በፐርም በምን የተጎዳ ጸጉር ከያዛችሁ ጸጉራችሁ ጭፍርግ ሆነ ጫፍ ጫፉ ይሰባበራል፣ ይረግፋል ጫፉ ለምትሉኝ በጣም ትልቅ መፍትሄ ነው። ጸጉራችሁ ዛላው እንዲያምር እንዲወፍርላችሁ የሚያምር ጤነኛ ጸጉር እንዲኖራችሁ ከፈለጋችሁ ይሄንን ተጠቀሙ። አያችሁት እንዴት እንደሚያምር? እጅግ በጣም ብዙ ጊዜ ነው ማማዬን የምጠቀምላት። እጅግ በጣም እና የማማዬን ጸጉር እያያችሁት ነው። እንዲሁ ራሱ ቅባት ባልቀባት ራሱ ያምራል። በቃ የምወስድላት ትሪትመንቶች እጅግ በጣም ሀሪፍና ወሳኝ ትሪትመንቶች ስለሆኑ የሷ ጸጉር በጣም ነው የሚያምረው። እውነት ለመናገር ትንሽ ውሃ ጨምሬበት ራሱ ይቀጥናል፣ ግን በቂ ነው። ሀሪፍ ነው በጣም።
ስለዚህ ያው ብዙም ፕሮቲን ያው ሲበዛ ጥሩስ አይደለም። ስለዚህ በወር 2 ጊዜ ብትወስዱት እመክራችኋለሁ ከኔ ልምድ ማለት ነው። ያው ፕሮቲንም ሲበዛ ጥሩ አይደለም ለፀጉር ይበዛበታልና በወር 2 ጊዜ ማስካችሁ ውስጥ ብትጠቀሙ እመክራችኋለሁ። ማስካችሁ ውስጥ ማለቴ ምንድነው? አሁን ምሳሌ የሙዝና የሆነ ሌላ ነገር በአሁኑ ሳምንት ብትጠቀሙ በወዲያኛው ደግሞ ይሄንን ከዛ መሃል ላይ ደግሞ እንደዚህ እያደረጋችሁ ተጠቀሙ ማለቴ ነው። የፀጉር ማዳበሪያ በሉት። እውነት በቃ ፀጉር ይመልሳል። ይሄ ፀጉሬ ጭብርር አለ ምናምን የምትሉ ልጆች እጅግ በጣም አሳምሮ ነው ፀጉራችሁን የሚሰጣችሁ። ሳታቋርጡ ተጠቀሙ። ለብቻው አቮካዶውን ሁላ ብቻ ከፈጨነው በኋላ ከዛ እንቁላሉን አድርገን ለብቻው መምታት እንችላለን ማለት ነው። እንደዚህ ይሻላል። ይሄ የኔ ያው የአጠቃቀም ሁኔታ ነው። እንግዲህ በተለይ ለልጆቻችሁ ቶሎ እንዲያድግላችሁ ከስሩ በቃ ቆንጆ ፀጉር ዛላው ያማረ ወፍራም የሚያምር ፀጉር እንትን እንዲልላችሁ ከፈለጋችሁ ተጠቀሙ ይሄንን። እና እዚህ ጋር እኔ የእንትን ቅባት ነበረኝ የሩዝ ቅባት እንደውም ለቅቄላችኋለሁ። የኮኮነት ስለሆነ አቅልጬው ነው እንደውም ከስር ያልቀለጠ ነበር። ያው እንደውም ቪዲዮን ለቅቄላችኋለሁ። የሩዝ ቅባት ነው እዩት። እኔ እሱን ነው የከተትኩት። እናንተ ያላችሁን የሩዝ የምትጠቀሙትን ማንኛውንም ፈሳሽ ቅባት መጨመር ትችላላችሁ። የሩዝ ቅባት ሰርቼላችኋለሁ። እጅግ በጣም አሪፍ ነው የሩዝ ቅባት። ተጠቀሙ፣ እዩት ቪዲዮውን። ፕሮፋይሌ ውስጥ ገብታችሁ ማየት ትችላላችሁ። ተጠቀሙት ማለት ነው። እዩት እንዴት እንደሚያምር። ስለዚህ አሁን ለመቀባት ዝግጁ ነው ማለት ነው። በተለይ ፀጉራችሁ የተጎዳ ወይኔ ፀጉሬ ጫፍ ጫፉ አንድ እህቴ ጠይቃኛለች። ጫፉ ቁጥር እያለብኝ ተቸግሬያለሁ፣ እየረገፈ ጫፉ። ያ ምንድነው? ከድርቀት ከእንክብካቤ ማነስና ከምትጠቀሚው ነገር ነው። ስለዚህ ይሄ በትክክል ያስተካክለዋል። ለፀጉራችሁ ለሚረግፍባችሁ የሚገርማችሁ አቮካዶና ሙዝ በጣም ነው ፊት የሚያረጉትና ፀጉር በጣም ነው የሚያለሰልሰው። ፀጉር ያስተካክላል በቃ። እና ጤነኛ በቃ ጤነኛ ፀጉር አላ ጤነኛ ፀጉር እኮ እናንተ ታውቁታላችሁ። ስለዚህ ያ እንዲኖራችሁ ያደርጋል። በጣም ነው የሚያረሰው። በጣም ነው ደስ የሚለው እውነት። ስለዚህ በጣም ምርጥ የፀጉር ማስክ ነው ይዤላችሁ የመጣሁት። ተጠቀሙት። እንደምትጠቀሙት ደግሞ እንደምትጠቀሙበትም እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ። እኔ ደግሞ እስከ ጫፉን እቀባታለሁ። ምንም የሚቀር ነገር የለም። በደንብ ማሳጅ አደርጋታለሁ። እንደምታዩት ነው፣ እንድትረዱት ያክል ነው እንደዚህ ማሳያችሁ። ማሳጅ በደንብ አረጋታለሁ። ቆራርጬ ነው እንጂ በደንብ ነው ማሳጅ ያደረኳት። ከውጭ ከውስጥ እስከ ውጭ ነው የቀባኋት። በደንብ አድርጌ እና በዚህ ፀጉራችሁን ወዙን መልሱት። ደረቅ ፀጉር ከሆነ መልሱት። በዚህ በጣም ብዙ ጠቀሜታ ነው ያለው። እጅግ በጣም ፓወርፉል ነው ይሄ የፀጉር ማስክ። ስለዚህ ከቀባችሁ በኋላ በደንብ ማሳጅ አድርጉና ፌስታል አስራችሁ ቢያንስ ለ30 ደቂቃ በቂ ነው። 30 እስከ 40 ደቂቃ በቂ ነው። እስር አድርጋችሁ 40 ደቂቃ ቆይታችሁ በሙቅ ውሃ ትታጠቡ። ለምን? እንቁላሉ ስላለ እንቁላሉ ውስጥ እንትን ሊል ይችላል። ስለዚህ በቀዝቃዛ ውሃ ታጠቡ። ምን ጊዜም ቢሆን ቀዝቃዛ ውሃ ነው የምመክራችሁ። 40 ደቂቃ ካቆያችሁ በኋላ ታጠቡ። አለቀ። ከዛ ቅባታችሁን ቀብታችሁ እርጥበቱ ሳይለቅ ፀጉራችሁን አበጥራችሁ ቅባት ሰርታችሁ ተቀብታችሁ ስሩት። ስለዚህ በሌላ ቆንጆ ማስክ እስከምንገናኝ ቻው። እወዳችኋለሁ።